ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ጥቁር ቀለም እንዲሁም ጥቁር ሒና ለፀጉር ሐራም ነው ይባላል። አረቦች አሮጊቶች ሳይቀር ሽበታቸውን ለማጥፋት ይቀባሉ። የሚፈቀድበት መዝሀብ አለ የሚል ጥያቄ፣ ይሄ ነው እጅግ በጣም ትልቅ ወሳኝ ጥያቄ። የሚፈቀድበት መዝሀብ አለ የሚል ጥያቄ። በአንድ በኩል አረቦች ያደረጉት ነገር ሁሉ እስላም ዲን እውቀት የሚመስላቸው ሰዎች አሉ። ከዛ ወጥቶ እነሱ የሰሩት ትክክል ሊሆንም ላይሆንም እንደሚችል አውቀው ለጥያቄ ማምጣት። በሌላ በኩል ደግሞ ምናልባት በአንዳንድ መዝሀቦች የሚፈቀዱ በሌሎች መዝሀቦች አመለካከቶች፣ አካሄዶች ማይፈቀዱ ነገሮች ሊኖሩ እንደሚችል መገመትና ኺላፍ ሊኖርበት ይችላል የሚባል ነጥብ ላይ ሰዎች አንድ ነገር ሲያደርጉ ካየን ምን አካሄድ መሄድ እንዳለብን ያወቀ ሰው የሚያውቅ ሰው ጥያቄ ነው። አሁን የፀጉርን ሽበት በጥቁር ቀለም መቀየር ይቻላል አይቻልም የሚል ኺላፍ አዋል በፉቃሃዎች መካከል። ነገር ግን በላጩ ተመራጩ ብዙ የሐዲስ ሊቃውንቶች የመረጡት የወንድም ይሁን የሴትን ፀጉር በጥቁር ቀለም መቀየር አይቻልም። ከዛ ውጪ ባለ በብጫ በቡኒ በቀይ ነው መቀየር የሚቻል። ኢማሙ ነወዊ ረሕመቱላሂ ዐለይህ ወየሕሩሙ ኺዳቡሁ ቢሰዋድ ዐለ አልአصሕ ብለዋል። ፀጉርን በጥቁር ቀለም መቀየር ሐራም ይሆናል በትክክለኛው አካሄድ አቋም መሰረት ብለዋል። ሌሎች ይጠላል እንጂ ሐራም አይሆንም ብለዋል። ሐራም ነው የተባለበት ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ወጅተኒቡ ሰዋደ ብለዋል። የአቡበክር ስዲቅ አባት አቡ ቁሓፋ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ፀጉራቸው ነጭ አበባ ወይም ጨው ይመስል ነበር ተብሏል። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ይሄን ሽበቱን ይቀይሩለት፣ ቀለም ይቀቡት፣ ጥቁርን ተጠንቀቁ ራቁ ብለዋል። ይሄ ሙስሊም፣ አቡ ዳውድ፣ ነሳኢ ሌሎችም የዘገቡ ሷሂህ ትክክለኛ ሐዲስ ነው። ሆኖም ሳለ ግን ጥቁርን ራቁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ጥቁር ባይሆን ይመረጣል ለማለት ነው እንጂ ጥቁርን መጠቀም ሐራም ነው ማለትን አያሲዝም ብለው ጥቁርንም ጭምር መጠቀም ይቻላል ያሉ አሉ። ነገር ግን በላጩ ትክክለኛው ጥቁር ለማንም አይፈቀድም፣ ለወንድም ይሁን ለሴት። ጦር ሜዳ ላይ ብቻ ጠላትን ለማስፈራራት ጀግና ወጣት መስሎ ለመታየት መቀባት እንደሚቻል የተናገሩ አሉ። በጥቅሉ ሽበትን በተለይ ለወንድ መቀየርን በተመለከተ ደጋ ቀደምቶች የተለያዩ አካሄዶች ነበሯቸው። መቀባቱን ራሱንም በተመለከተ የሚቀቡትን ቀለም አይነትን በተመለከተ የተለያዩ አካሄዶች ነበሯቸው። ከሱሐቦች ከታቢዒዎችም ውስጥ ሽበትን በምንም መልኩ አለመንካት ባለበት መተው በላጭ ነው ብለው የሚያምኑ ነበሩ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሽበትን መቀየርን የከለከሉባቸው ሐዲሶች አሉ። ራሳቸውም ቢሆን ሽበታቸውን እንዳላጠፉና እንዳልቀየሩ ነው ሲራቸው ላይ የሚታወቀው። ይህ አይነት አቋም ከነበራቸው ውስጥ ዑመር፣ አሊ ብን አቢ ጣሊብ፣ ኡበይ ረዲየላሁ ዐንሁ ሌሎችም ይገኙበት ነበር። የተወሰኑት ደግሞ ሽበትን መቀየሩ በላጭ ነው ብለው ያምኑ ነበር ከሱሐቦችም ከታቢዒዎችም። የነዚህ ምክንያታቸው ማስረጃቸው ኢማም ሙስሊምና ሌሎችም የዘገቡት ለአቡበክር ስዲቅ አባት ሽበትን ቀይሩ ያሉበት አጋጣሚና ሐዲስ ነው። እነዚህ በምን መልኩ ነው ምን አይነት ቀለም ነው መቀባት ያለበት የሚለው ላይ እንዲሁ የተለያየ አቋም ነበራቸው። አብዛኞቹ ብጫ ቀለም ነበር ተጠቅመው የሚቀይሩት። ከነዚህም ውስጥ አብዱላህ ኢብኑ ዑመር፣ አቡ ሁረይራ ይገኙበታል። በሒናና በቡኒ ቀለም በዘዕፈራን ተጠቅመው ሽበታቸውን የሚቀይሩ የሚቀቡም ነበሩ። እነ ሐሰንና ሁሰይን የአሊ ብን አቢ ጣሊብ ልጆች ዑቅባ ኢብኑ ዓሚር ከታቢዒዎች ኢብኑ ሲሪን ጥቁር እንደተጠቀሙም ተነግሯል። ነገር ግን በላጭና ተመራጩ ከነብዩ የተነገረው ብዙዎች የመረጡት ነው። ሽበት መቀየሩ እንደ ሁኔታው ይለያያል። ሽበት መቀየሩ አስፈላጊ ሆኖ ከተገኘ ከጥቁር ውጪ ባሉ ቀለሞች ማድረጉ ብቻ ቡኒ፣ ጥቁርና ቀይ ተቀላቅሎ ቀይ ማድረግ ይቻላል። ሽበትን ቀይሩ፣ ሽበትን አትቀይሩ የሚሉ ሁለቱም ሐዲሶች ትክክል ናቸው። እርስ በርሳቸው የሚጣረሱ አይደሉም። እንደ ሁኔታው ይለያያል ብሎ ማስማማት ይቻላል። ሽበቱ በጣም በስቶ ከልክ በላይ ነጥቶ ከፊቱ ቆዳ ጋር ካለበት አካባቢ ጋር የማይሄድና አይን ውስጥ የሚያስገባ ከሆነ ይሄኔ ሽበትን በዲኑ ባልተከለከለው ቀለም መቀየሩ
ቡኒ ቀይ መቀባቱ በላጭ ነው የተሻለ ነው ይባላል። ሽበቱ ያን ያክል ነጣ ያላለና ከፊቱ ቀለምም ጋር ከአካባቢውም ጋር ያልተለመደ ማይባል ከሆነ ሽበቱ ባይቀየር ባይነካ ቢኖር ይሻላል ይባላል። ይህ የሚባለው ለወንድም ለሴትም መቀየሩ አስፈላጊ ሆኖ ከተገኘ ግን ከኺላፍም ለመውጣት የነቢን ሐዲስ በቀጥታ ሰምቶ ከመተግበርም አንፃር ጥቁር ቀለምን መራቅና መጠንቀቁ በላጭ ነው። በጉዳዩ ላይ ያለውን ኺላፍ በማወቅ ሁሉም ይቻላል የፈቀዱ ዑለሞች አሉ ብሎ የሚያደርግ ሰው ከሆነ የተሻለው አለማድረጉ መሆኑን ከመንገር ጋር የራስን አቋም ይዞ መጓዝ ይቻላል። ሌላው ጥያቄ እኔ ያለሁት በስደት ላይ ነው። አባቴ ሁልጊዜ እኔ እንታይ እያለኝ እሄዳለሁ እያልኩ እያሰብኩ ሳንታይ ሞተ። በህይወት እያለ ረዳው ነበር። የወላጆችን ሐቅ መጣስ ይሆንብኛል? አዎ የምንም ጥርጥር የለው። ትልቅ ስህተት ነው፣ ጸጸትም ጭምር ነው። ወላጆችን መታዘዝ፣ ጥሪያቸውን ማክበር እኛ ላይ ካላቸው ሐቆች መሃል አንዱ ነው። ሲጠሩን አቤት ማለት፣ ኑ ሲሉን መምጣት፣ የሚወዱትን የሚያስደስታቸውን ማድረግ፣ ቀልባቸውን ከሚሰብረው ነገር መራቅ ግዴታችን፣ የወላጅነት ሐቃቸው። እኛም ይሄን የመወጣት ግዴታ አለብን። በወንጀል ካዘዙ ወደ ወንጀል ሂዱ፣ ወደ ወንጀል ኑ ካሉ ብቻ ነው አይ ማለት የሚቻል። ሱና ሶላት ላይ እንኳን ተኮኖ ወላጆች ቢጠሩ ሶላቱን አቋርጦ አቤት ማለት ግዴታ ነው የሚል አቋም ያላቸው በርካታ ዑለሞች አሉ። ለዚህም እንደማስረጃ የጁረይጅን ታሪክ የያዘውን ሐዲስ ያቀርባሉ። ጁረይጅ የሚባል ሰው ዒባዳ እያረገ ሶላት ላይ ሆኖ እናቱ መታ ደጋግማ ጠርተዋለች። ሶላት ውስጥ ሆኖ ሶላቴ ላይ ለቀጥሎ ወይስ እናቴን ቤት ልበል እያለ ሶላቱ ላይ ቀጥሏል። በተደጋጋሚ ብትጠራውም አቤት አላላት። ይሄኔ እናቱ ተቆጥታ ረግመዋለች። ዑለሞች ኢማም አልቁርጡቢ ሌሎችም ከዚህ ሐዲስ በመነሳት ጁረይጅ ዒባዳ ያደርግ ነበር እንጂ እውቀት አልነበረውም። ትንሽ እንኳን እውቀት ቢኖረው እናቱን መታዘዙ ግዴታ እንደሆነ፣ ሱና ሶላት መስገዱ ደግሞ ተጨማሪ ዒባዳ እንደሆነ በማወቅ ሶላቱን ትቶ እናቱን አቤት ል ነበር። አሊያ ደግሞ አጠር አድርጎ ፈጠን ብሎ አሰላምቶ ወደ እናቱ ይሄድ ነበር ብለዋል። ከዚህም አልፎ ከነቢይ የተነገረ ሐዲስም አለ ፊማ ሩዊየ ዐንሁ ለው ካነ ጁረይጁን ዓሊማ ለዓሊመ አነ ኢጃበተሁ ኡመሁ አውላ ሚን ዒባደቲ ረቢሂ ተብሏል። ጁረይጅ ዓለም ቢሆን ጌታውን በሱና ሶላት ከማምለኩ ይልቅ እናቱን አቤት ማለቱ በላጭ እንደነበረ ያውቅ ነበር ተብሏል። ሱና ሶላት ውስጥ የተከበረ ወደ አላህ የሚያቃርበው ትልቅ ዒባዳ ሶላት ውስጥ እንኳን ሆነን አባት እናት ከጠሩ ሱብሃንአላህ ብሎ እንዲታገሱ ማድረግ ከተቻለ መልካም፣ አሳጥሮ ቶሎ ማጠናቀቅ ከተቻለ መልካም፣ ካልሆነ አቋርጦ እነሱን አቤት ማለት ይቻላል። ሱና ሶላት መተው አላህ ዘንድ አያስቀጣም አጅር ቢቀንስ እንጂ ወላጆችን አቤት ማለቱ መኻደሙ ዋጅብና ግዴታ ነው። ስለዚህ ይሄ አዎ ቀልብ መስበር ነው፣ ሐቁን ማጉደል ነው። ወላጆች ልጆቻቸውን ማየት ይናፍቃሉ። ከምግብ ከመጠጥ የበለጠ የልጆቻቸው አይን ሊናፍቃቸው ይችላል። ደግሞ ደጋግመው ነይ ና ኑ ካሉ ፈጥኖ መሄድ ተገቢ ነበር። ሆኖም አላህ ለሚያውቀው ሒክማ ይህ አልሆነም። ተውበት ማድረግ፣ ለሟች ዱዓ ማብዛት፣ በህይወት ያለ ሲደረግ የነበረውን እርዳታ ወደ ሰደቃ ቀይሮ በቋሚነት አቅም እስካለ ድረስ አጅሩ እንዲደርሰው ማድረግ በላጭና ያለፈውን ወንጀልም የሚያስምር ይሆናል በአላህ ፈቃድ። ሌላኛው ጥያቄ የአያቴ ወንድም ወይም የአባቴ አጎት ለኔ አጅነቢ ይሆንብኛል የሚል ጥያቄ ነው። አጅነቢ አይሆን። የአባት ወንድም ቀጥተኛ አጎት፣ የአባቱ ወንድም የአባት አጎቱ አጅነቢዮች አይደሉም። ሌላኛው ጥያቄ ባንክ ቤት ዘካ የወጀበበት ገንዘብ አለን፣ ባለቤቴ ዘካ ወጅቦበታል እናውጣበት ብዬ በለምነውም እሺ ሊለኝ አልቻለም። ባለፈውም ረመዳን በጣም ስለምነው በቃ ራሴ ሀገር ስገባ መስጠት ስላለብኝ ሰው አይቼ እሰጣለሁ እያለ ይሸነግለኛል። እኔ ደግሞ በጣም ጨንቆኛል። የአዱንያን ረሃብና ችግር እንችላለን፣ የአኼራን እሳት ግን አንችልም ብዬም መክሬው ነበረ። ምንድነው ማድረግ ያለብኝ? ወንጀሉስ እኔንም ያካትታል? አላህ ኢማንን በልቡ እንዲያስገባለት ዱዓ አድርጉለት የሚል ጥያቄ ነው። ዘካ ከእስልምና ማዕዘናት መሃል አንዱ ነው። ሶላት ሰግዶ ዘካን ያልሰጠ ሶላቱ አይጠቅመው። ዘካ ሰጥቶ ሶላት የተወም ዘካው አይጠቅመው። እስልምና 5 ማዕዘናት ላይ ነው የተመሰረተው የተገነባው ተብሏል። አንዱ መሰረት አንዱ ማዕዘን ከወደቀ ሌላውም ይወድቃል። አላህ ተባረከ ወተዓላ ቁርአን ላይ ፈኢን ታቡ ወአቃሙ ሶላተ ወአተው ዘካተ ፈኢኽዋኑኩም ፊዲን ፈኸሉ ሰቢለሁም፣ ሙሽሪኮች ከተወበቱ ከሽርክ ከክፍር ከወጡ ሶላት ከሰገዱ ዘካ ከሰጡ ወንድሞቻችሁ ናቸው፣ ተዋቸው አሳልፏቸው ብሏል። ስለዚህ ዘካና ሶላት
የእምነት የእስላም መሰረት ናቸው። ዘካ ያልሰጠ ሶላት ያልሰገደ ሙስሊም ወንድም ሙስሊም እህት ሊሆን አይችልም ማለት ነው። ይህ አንድ ነገር ነው። በሌላ በኩል ዘካ መስጠቱን እንኳን ቢያምኑ ወቅቱ ተጠብቆ መሰጠት አለበት። ማቆየት አይቻልም። ዛሬ ከሆነ ዓመት የሞላው ዛሬ መሰጠት አለበት። ምናልባት የሚሰጠው አካል ዛሬ ስለሌለ ለነገ ማሳደር ከሆነ ይሄ ችግር ላይኖረው ይችላል። ለመስጠት ዝግጁ ከመሆን ጋር ከማዘጋጀት ጋር የሚቀበል አካል ስለጠፋ አማ ዘካ ወጅቡ ዓመት ሞልቶ የሚቀበሉት የሚሰጡት አካል ያለ ዘካን ማቆየት ትልቅ ወንጀል። ሀገር ስገባ መስጠት ላለብኝ ሰው ሰጣለው በግል ገንዘብ ነው እንደዚህ የሚባለው። ዘካ የአላህ ገንዘብ ነው፣ የምስኪኖች ገንዘብ ነው። ዓመቱ ሲሞላ በአካባቢው ላሉ ምስኪኖች ይሰጣል። አካባቢው ላይ የሚቀበል ምስኪን ከሌለ በስልክ ተደውሎ ሰው ወክሎ ሌላ ሀገር ላይ እንዲሰጥ ማድረግ ይቻላል። መቼ እንደምንሞት አናውቅም። ዘካ ወጅቦበት ሳለ ዘካውን ሳይሰጥ የሞተ ሰው ዱንያ ላይ ሐቁን ከልክሎ ዘካ ሳይወጣ ያከማቸው ገንዘብ ጀሀነም ላይ ተጠብሶ ግሎ ዘካውን የከለከለው አካል ፊቱ፣ ግንባሩ፣ ጀርባው እንደሚጠበስበት አላህ ቁርአን ላይ ተናግሯል። የውመ ዩሕማ ዐለይሃ ፊ ናሪ ጀሀነም ፈቱክዋ ቢሃ ጅባሁሁም ወጁኑቡሁም ወዙሁሩሁም ሃዛ ማ ከነዝቱም ሊአንፉሲኩም ፈዙቁ ማ ኩንቱም ተክኒዙን ይባላል። ዘካውን የከለከሉት ገንዘብ አኺራ ላይ ተሰብስቦ ካውያ መጥበሻ ተሰርቶበት ዘካ የከለከለ አካል ፊቱ፣ ጀርባው፣ ጎንና ጎኑ ይጠበስበታል። ታከማችሁት የነበረውን ገንዘብ ንብረት ዋጋውን ቅመሱ ይባላል። ገንዘቡ የጋራችሁ ከሆነ እሱ አላወጣም ካለ ከገንዘቡ ያንቺ ድርሻ በሆነው ሂሳብ ሰርቶ ዘካውን ማውጣት ግዴታ ይሆንብሻል። የግድ ከዛ ከተቀመጠው ገንዘብ ብቻ አይደለም የሚወጣው፣ እጅ ላይ ካለ ገንዘብ ዘካ ማውጣት ይቻላል። ገንዘቡ የሱ ብቻ ከሆነ ያንቺ ግዴታ መምከር ብቻ ነው። ወማ ዐለይና ኢለል በላጉል ሙቢን። አላህ ቀልቡን እንዲመልሰው ዱዓ ከማድረግ ሁላችንም አላህ ተባረከ ወተዓላ ወደሱ ይመልሰን። ወላሁ ተዓላ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ጥቁር ቀለም እንዲሁም ጥቁር ሒና ለፀጉር ሐራም ነው ይባላል። አረቦች አሮጊቶች ሳይቀር ሽበታቸውን ለማጥፋት ይቀባሉ። የሚፈቀድበት መዝሀብ አለ የሚል ጥያቄ። ይሄ ነው እጅግ በጣም ትልቅ ወሳኝ ጥያቄ። የሚፈቀድበት መዝሀብ አለ የሚል ጥያቄ። በአንድ በኩል አረቦች ያደረጉት ነገር ሁሉ እስላም ዲን እውቀት የሚመስላቸው ሰዎች አሉ። ከዛ ወጥቶ እነሱ የሰሩት ትክክል ሊሆንም ላይሆንም እንደሚችል አውቀው ለጥያቄ ማምጣት። በሌላ በኩል ደግሞ ምናልባት በአንዳንድ መዝሀቦች የሚፈቀዱ በሌሎች መዝሀቦች አመለካከቶች፣ አካሄዶች ማይፈቀዱ ነገሮች ሊኖሩ እንደሚችል መገመትና ኺላፍ ሊኖርበት ይችላል የሚባል ነጥብ ላይ ሰዎች አንድ ነገር ሲያደርጉ ካየን ምን አይነት አካሄድ መሄድ እንዳለብን ያወቀ ሰው የሚያውቅ ሰው ጥያቄ ነው። አሁን የፀጉርን ሽበት በጥቁር ቀለም መቀየር ይቻላል አይቻልም የሚል ኺላፍ አዋል በፉቃሃዎች መካከል። ነገር ግን በላጩ ተመራጩ ብዙ የሐዲስ ሊቃውንቶች የመረጡት የወንድም ይሁን የሴትን ፀጉር በጥቁር ቀለም መቀየር አይቻልም። ከዛ ውጪ ባለ በብጫ፣ በቡኒ፣ በቀይ ነው መቀየር የሚቻል። ኢማሙ ነወዊ ረሕመቱላሂ ዐለይህ ወየሕሩሙ ኺዳቡሁ ቢሰዋድ ዐለል አصሕ ብለዋል። ፀጉርን በጥቁር ቀለም መቀየር ሐራም ይሆናል በትክክለኛው አካሄድ አቋም መሰረት ብለዋል። ሌሎች ይጠላል እንጂ ሐራም አይሆንም ብለዋል። ሐራም ነው የተባለበት ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ወጅተኒቡ ሰዋደ ብለዋል። የአቡበክር ስዲቅ አባት አቡ ቁሓፋ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ፀጉራቸው ነጭ አበባ ወይም ጨው ይመስል ነበር ተብሏል። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ይሄን ሽበቱን ይቀይሩለት፣ ቀለም ይቀቡት፣ ጥቁርን ተጠንቀቁ ራቁ ብለዋል። ይሄ ሙስሊም፣ አቡ ዳውድ፣ ነሳኢ ሌሎችም የዘገቡ ሷሂህ ትክክለኛ ሐዲስ ነው። ሆኖም ሳለ ግን ጥቁርን ራቁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ጥቁር ባይሆን ይመረጣል ለማለት ነው እንጂ ጥቁርን መጠቀም ሐራም ነው ማለትን አያሲዝም ብለው ጥቁርንም ጭምር መጠቀም ይቻላል ያሉ አሉ። ነገር ግን በላጩ ትክክለኛው ጥቁር ለማንም አይፈቀድም፣ ለወንድም ይሁን ለሴት። ጦር ሜዳ ላይ ብቻ ጠላትን ለማስፈራራት ጀግና ወጣት መስሎ ለመታየት መቀባት እንደሚቻል የተናገሩ አሉ። በጥቅሉ ሽበትን በተለይ ለወንድ መቀየርን በተመለከተ ደጋ ቀደምቶች የተለያዩ አካሄዶች ነበሯቸው። መቀባቱን ራሱንም በተመለከተ የሚቀቡትን ቀለም አይነትን በተመለከተ የተለያዩ አካሄዶች ነበሯቸው። ከሱሐቦች ከታቢዒዎችም ውስጥ ሽበትን በምንም መልኩ አለመንካት ባለበት መተው በላጭ ነው ብለው የሚያምኑ ነበሩ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሽበትን መቀየርን የከለከሉባቸው ሐዲሶች አሉ። ራሳቸውም ቢሆን ሽበታቸውን እንዳላጠፉና እንዳልቀየሩ ነው
ሲራቸው ላይ የሚታወቀው። ይህ አይነት አቋም ከነበራቸው ውስጥ ዑመር፣ ዓሊ ብን አቢ ጣልብ፣ ኡበይ ረዲየላሁ ዐንሁ ሌሎችም ይገኙበት ነበር። የተወሰኑት ደግሞ ሽበትን መቀየሩ በላጭ ነው ብለው ያምኑ ነበር ከሰሐቦችም ከታቢዒዮችም። የነዚህ ምክንያታቸው ማስረጃቸው ኢማም ሙስሊምና ሌሎችም የዘገቡት ለአቡበክር ስዲቅ አባት ሽበትን ቀይሩ ያሉበት አጋጣሚና ሐዲስ ነው። እነዚህ በምን መልኩ ነው ምን አይነት ቀለም ነው መቀባት ያለበት የሚለው ላይ እንዲሁ የተለያየ አቋም ነበራቸው። አብዛኞቹ ቢጫ ቀለም ነበር ተጠቅመው የሚቀይሩት። ከነዚህም ውስጥ አብዱላህ ኢብኑ ዑመር፣ አቡ ሁረይራ ይገኙበታል። በሒናና በቡኒ ቀለም በዘዕፈራን ተጠቅመው ሽበታቸውን የሚቀይሩ የሚቀቡም ነበሩ። እነ ሐሰንና ሁሰይን የዓሊ ብን አቢ ጣልብ ልጆች ዑቅባ ኢብኑ ዓሚር ከታቢዒዮች ኢብኑ ሲሪን ጥቁር እንደተጠቀሙም ተነግሯል። ነገር ግን በላጭና ተመራጩ ከነቢ የተነገረው ብዙዎች የመረጡት ነው። ሽበት መቀየሩ እንደ ሁኔታው ይለያያል። ሽበት መቀየሩ አስፈላጊ ሆኖ ከተገኘ ከጥቁር ውጪ ባሉ ቀለሞች ማድረጉ ቢጫ፣ ቡኒ፣ ጥቁርና ቀይ ተቀላቅሎ ቀይ ማድረግ ይቻላል። ሽበትን ቀይሩ፣ ሽበትን አትቀይሩ የሚሉ ሁለቱም ሐዲሶች ትክክል ናቸው። እርስ በርሳቸው የሚጣረሱ አይደሉም። እንደ ሁኔታው ይለያያል ብሎ ማስማማት ይቻላል። ሽበቱ በጣም በስቶ ከልክ በላይ ነጥቶ ከፊቱ ቆዳ ጋር ካለበት አካባቢ ጋር የማይሄድና አይን ውስጥ የሚያስገባ ከሆነ ይሄኔ ሽበትን በዲኑ ባልተከለከለው ቀለም መቀየሩ፣ ቡኒ፣ ቀይ መቀባቱ በላጭ ነው የተሻለ ነው ይባላል። ሽበቱ ያን ያክል ነጣ ያላለና ከፊቱ ቀለምም ጋር ከአካባቢውም ጋር ያልተለመደ ማይባል ከሆነ ሽበቱ ባይቀየር ባይነካ ቢኖር ይሻላል ይባላል። ይህ የሚባለው ለወንድም ለሴትም። መቀየሩ አስፈላጊ ሆኖ ከተገኘ ግን ከኺላፍም ለመውጣት የነቢን ሐዲስ በቀጥታ ሰምቶ ከመተግበርም አንፃር ጥቁር ቀለምን መራቅና መጠንቀቁ በላጭ ነው። በጉዳዩ ላይ ያለውን ኺላፍ በማወቅ ሁሉም ይቻላል የፈቀዱ ዑለሞች አሉ ብሎ የሚያደርግ ሰው ከሆነ የተሻለው አለማድረጉ መሆኑን ከመንገር ጋር የራስን አቋም ይዞ መጓዝ ይቻላል። ሌላኛው ጥያቄ እኔ ያለሁት በስደት ላይ ነው። አባቴ ሁልጊዜ እኔ እንታይ እያለኝ እሄዳለሁ እያልኩ እያሰብኩ ሳንታይ ሞተ። በህይወት እያለ እረዳው ነበር። የወላጆችን ሐቅ መጣስ ይሆንብኛል? አዎ፣ ይሄ ምንም ጥርጥር የለው። ትልቅ ስህተት ነው፣ ጸጸትም ጭምር ነው። ወላጆችን መታዘዝ፣ ጥሪያቸውን ማክበር እኛ ላይ ካላቸው ሐቆች መሃል አንዱ ነው። ሲጠሩን አቤት ማለት፣ ኑ ሲሉን መምጣት፣ የሚወዱትን የሚያስደስታቸውን ማድረግ፣ ቀልባቸውን ከሚሰብር ነገር መራቅ ግዴታችን፣ የወላጅነት ሐቃቸው። እኛም ይሄን የመወጣት ግዴታ አለብን። በወንጀል ካዘዙ ወደ ወንጀል ሂዱ፣ ወደ ወንጀል ኑ ካሉ ብቻ ነው አይ ማለት የሚቻል። ሱና ሶላት ላይ እንኳን ተኮኖ ወላጆች ቢጠሩ ሶላቱን አቋርጦ አቤት ማለት ግዴታ ነው የሚል አቋም ያላቸው በርካታ ዑለሞች አሉ። ለዚህም እንደማስረጃ የጁረይጅን ታሪክ የያዘውን ሐዲስ ያቀርባሉ። ጁረይጅ የሚባል ሰው ዒባዳ እያደረገ ሶላት ላይ ሆኖ እናቱ መታ ደጋግማ ጠርተዋለች። ሶላት ውስጥ ሆኖ ሶላቴ ላይ ለቀጥሎ ወይስ እናቴን አቤት ልበል እያለ ሶላቱ ላይ ቀጥሏል። በተደጋጋሚ ብትጠራውም አቤት አላላት። ይሄኔ እናቱ ተቆጥታ ረግመዋለች። ዑለሞች ኢማም አልቁርጡቢ ሌሎችም ከዚህ ሐዲስ በመነሳት ጁረይጅ ዒባዳ ያደርግ ነበር እንጂ እውቀት አልነበረውም። ትንሽ እንኳን እውቀት ቢኖረው እናቱን መታዘዙ ግዴታ እንደሆነ ሱና ሶላት መስገዱ ደግሞ ተጨማሪ ዒባዳ እንደሆነ በማወቅ ሶላቱን ትቶ እናቱን አቤት ል ነበር። አሊያ ደግሞ አጠር አድርጎ ፈጠን ብሎ አሰላምቶ ወደ እናቱ ይሄድ ነበር ብለዋል። ከዚህም አልፎ ከነቢይ የተነገረ ሐዲስም አለ ፊማ ሩዊየ ዐንሁ ለው ካነ ጁረይጁን ዓሊማ ለዓሊመ አነ ኢጃበተሁ ኡመሁ አውላ ሚን ዒባደቲ ረቢሂ ተብሏል። ጁረይጅ ዓለም ቢሆን ጌታውን በሱና ሶላት ከማምለኩ ይልቅ እናቱን አቤት ማለቱ በላጭ እንደነበረ ያውቅ ነበር ተብሏል። ሱና ሶላት ውስጥ የተከበረ ወደ አላህ የሚያቃርበው ትልቅ ዒባዳ ሶላት ውስጥ እንኳን ሆነን አባት እናት ከጠሩ ሱብሃንአላህ ብሎ እንዲታገሱ ማድረግ ከተቻለ መልካም፣ አሳጥሮ ቶሎ ማጠናቀቅ ከተቻለ መልካም፣ ካልሆነ አቋርጦ እነሱን አቤት ማለት ይቻላል። ሱና ሶላት መተው አላህ ዘንድ አያስቀጣም አጅር ቢቀንስ እንጂ ወላጆችን አቤት ማለቱ መኻደሙ ዋጅብና ግዴታ ነው። ስለዚህ ይሄ አዎ ቀልብ መስበር ነው፣ ሐቁን ማጉደል ነው። ወላጆች ልጆቻቸውን ማየት ይናፍቃሉ። ከምግብ ከመጠጥ የበለጠ የልጆቻቸው አይን ሊናፍቃቸው ይችላል። ደግሞ ደጋግመው ነይ ና ኑ ካሉ
ፈጥኖ መሄድ ተገቢ ነበር። ሆኖም አላህ ለሚያውቀው ሒክማ ይህ አልሆነም። ተውበት ማድረግ፣ ለሟች ዱዓ ማብዛት፣ በህይወት እያለ ሲደረግ የነበረውን እርዳታ ወደ ሰደቃ ቀይሮ በቋሚነት አቅም እስካለ ድረስ አጅሩ እንዲደርሰው ማድረግ በላጭና ያለፈውን ወንጀልም የሚያስምር ይሆናል በአላህ ፈቃድ። ሌላኛው ጥያቄ የአያቴ ወንድም ወይም የአባቴ አጎት ለኔ አጅነቢ ይሆንብኛል የሚል ጥያቄ ነው። አጅነቢ አይሆን። የአባት ወንድም ቀጥተኛ አጎት፣ የአባቱ ወንድም የአባት አጎቱ አጅነቢዮች አይደሉም። ኡሜ ደጌ ክብሬ ናት ማረጌ ኡሜ ሽታ አንቺ ያላህ ስጦታ